የስደተኛ ሕይወት ሁለት ቅጣት የተቀጣሽ ነፍስያ አንድም በአገር ናፍቆት አንድም በስደት እንግልት ጉድሽን ተመልከቺ የመዳም ቅመም አላየሁም አልሰማሁም እንዳትይ አረብ ሀገር ላይ እየተከሰተና እየተፈጠረ ያለው ማለት ነው። ብዙዎች አረብ ሀገራት ላይ ሄደው ነው አይምሯቸው ተነክቶ አካላቸው ጎሎ ህይወታቸው አልፎ እየመጡ ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ አካውንቱን ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ቀደም ሲል ያስገባሁላችሁ ቪዲዮ እህቶቼ አይታችሁታል ብዬ ተስፋ አደርጋለሁ። እንዲሁም ላላየ እንዳየው ሼር ላይክ አድርጉት ማለት ነው። እና እህታችንን ምን እንደገጠማት ዝርዝር አድርጌ አስረዳችኋለሁ። በየትኛውም አረብ ሀገራት ላይ የምትገኝ የመዳም ቅመም ከአረቦች ጋር የሚሰጥሽን መድኃኒት አትጠቀሚ። አረቦች ታመምን ስንላቸው አይወዱም። ታመምን ባልናቸው ታይም ሐኪም ቤት ከመውሰድ ፍሪጅ ውስጥ ወይንም ተላጃ ውስጥ ያለን መድኃኒት በየማንኛውም ቦታ ላይ ያስቀመጠችው መድኃኒት ተጠቀሚ ስትልሽ አትጠቀሚ። ሐኪም ቤት ከመውሰድ ለነሱ የሚቀላቸው ለነሱ ለምን እንደተሰጡ ያልታወቀው መድኃኒት አንስታ ለሰራተኛ ትሰጣለች። ለምን በዛች ሰዓት ውስጥ በዛችን ደቂቃ ውስጥ ሐኪም ቤት ብትወስዳት የቤቱ ስራ ስለሚቀርባት ማለት ነው። አንቺ ግን ሳለፊዋ ደካማዋ ስደተኛዋ ባልሆነ መድኃኒት አይምሮሽ ልሳንሽ ተዘግቶ ትመጫለሽ ማለት ነው። ታዲያ እህታችን እየገጠማት ወይንም ደግሞ እየደረሰባት መዳሟ እኔ አመመኝ ጉሮሮዬን ምራቄንም ሆነ ምግብ ሆነ ማዋጥ አልቻልኩም፣ ውሃ መጠጣት አልቻልኩም ስትላት መዳሟ ፍሪጅ ውስጥ የተቀመጠ መድኃኒት አንስታ ትሰጣታለች። በዛን ታይም ልጅቷ ጉሮሮዋ እየቆሰለ ይመጣል። ውሃ በምትጠጣበት ሰዓት ወደ ውስጥ መግባት ሳይሆን ወደ ውጭ ነው የሚወጣው ማለት ነው። እያደር ጉሮሮዋ እያበጠ ሲመጣ እህታችን እዚህ ደርሳለች። አንድ እህታችን ላይ የደረሰው ስህተት ወይንም አንድ እህታችን ላይ የደረሰው ህመም እናንተ ጋር ሳይደርስ በፊት ትኩረት አድርጉ። መዳሞች ፓናዶል ብለው የሚሰጧችሁ መዳሞች ይህ ላንቺ መድኃኒት ነው ብላ ስትሰጥሽ፣ ሁለተኛ አረቦች ሰውነታቸውን ለመቀነስም ሆነ ለምንም ሆነ የሚገዙትን መድኃኒት አይተሽ ገዝተሽ የምትጠቀሚ እህቴ ከመጎዳትሽ ከመታመምሽ ከመሞትሽ በፊት ጥንቃቄ አድርጊ። ከኔ ደረሰ ብዬ ለሰው ካደረስኩኝ እኔ ከሌሎች መማር ግድ አለብኝ። እና እባካችሁ እህቶቼ መዳም ቤት የምትሰሩ የመዳም ቅመሞች እባካችሁ በተደጋጋሚ እንናገራለን። አረብ ሀገር ላይ ያላችሁ የመዳም ቅመሞች ኩዌትም ሆኑ ሳውዲም ሆኑ ዱባይም ሆኑ ባህሬንም ሆኑ የትኛውም አረቡ ዓለም ላይ ያላችሁ እህቶቼ ካመመሽ አንቺ መዳምሽ ሐኪም ቤት መውሰድ አትችልም። ራስሽ ቤት ውስጥ ቅጠላ ቅጠሉ ምናምኑን ገዝተሽ ጠጪ ማለት ነው። ዘንጀቢልም ሆነ ምንም። ግን የከበደ በሽታ ሲሆን እኔ ሆስፒታል ካልወሰድሽኝ አልሰራም ብለሽ እጥፍጥፍ ብለሽ ተኝ። ግን እሷ በዛን ሰዓት ክፍተት ኑሮ ስራው ሳይሰራ እንዳይቀር ቤቱ ያለ ሰራተኛ እንዳይቀመጥ አንቺን ሐኪም ቤት ብትወስድሽ ስራ ብትፈታሳ እሷ ወሬ ማማጣቱ ቢቀርባት ስለ ሰራተኛ ማላማጧ ቢቀርባት ለራሷ ግን አባያዋን ጠምጥማ እንደፈለገች ትዞራለች። አንቺ ግን ስትታመሚ ሰው አይደለሽም። አመመን ስንላችሁ አይፈልጉም እነሱና እባካችሁ ቶች ጥንቃቄ አድርጉ። የትኛውም ሀገር ላይ ሆናችሁ የምትሰሩቶች ጥንቃቄ አድርጉ። አጉል መድኃኒት አትወሰዱ። ሁለተኛ እኔ ወፈርኩኝ፣ ውፍረቴ መንቀሳቀስ አልቻልኩም፣ በቃ ለፎቶም ሆነ ለቪዲዮ ያሳፍራል፣ ቦርጭ ወጣ ተንጠለጠለ ብላችሁ ቅጠላ ቅጠል ዝም ብላችሁ ሚዲያ ላይ የተፖስተው ይሄ ያከሳል የተባላችሁት ሁሉ ይሄ ያወፍራል የተባላችሁት ሁሉ አንስታችሁ ገዝታችሁ የምትጠቀሙት እህቶቼ ታተታመሙ ህይወታችሁን አዲኑ። ወፍረሻል ማሪ ኢትዮጵያ ነው የተወለ በቀላሉ 15 ቀን አይፈጅብሽም። ልክሽ ስትገቢ ወላሂ አረብ ሀገር ላይ የሚመጡ እህቶች ሲመጡ በጣም ወፍራም ቦርጫም ሆኖ ግርግዳ አክሎ መጥቶ ኢትዮጵያ ሲመጡ እናቴ ሀብታሙንም ደሃውንም እኩል ተቀጠዋለ ኢትዮጵያ አየር። ለምን እንደው አላውቅም፣ ከዋሃው ካየሩ አላውቅም። እኔ አንዲት ጓደኛዬ ኮይታ አብራኝ ተሰራ ነበረ። ወደ ኢትዮጵያ ስትመጣ በቃ ቦርጯ በጣም እንትን ብሎ ጨምሮ ሰውነቷ በጣም ግዙፍ ሆና አሁን ስትመጣ ኢትዮጵያ እናቴ አቅማዲያ ዝናብ ያደረበት አቅማዲያ ታውቃላችሁ፣ ይሄ ቆዳ ላሽታ ገብታ ውስጥ ልምሽምሽ ብላ አብቅታለች። እንዴ አስተያየት ስጭኝ እንደቱኛለሁ ስትለኝ እኔ በፊት ማለት ነው ሰው ሲያወራ የሆነ ያያችሁትን ብድግ አድርጋችሁ አታውሩ። በቃ አስተያየት አትስጡ፣ አትቸኩሉ፣ አጅርጅሮ ላለሁኝና
አረ ጥሩ ላይ ነሽ ነው ያልኳት። ጥሩ ላይ ነሽ ስላት አንቺ እኮ በፊት ነበረ ያያችሁት ሁሉ አይወራም ትይ ነበርና የሆነ ያየሽው ነገር ቢኖር አትናገሪም ብላኛለና ስለወፈርሽ ወላሂ ኢትዮጵያ ልክ ትስራለች። በቃ ያን ወፍሮ የመጣውን ሰውነቱ ጥቅ ብሎ ሀብታም ነኝ ብሎ ኪሱ ሞልቶ የመጣውን አብራ 10 አመት 15 አመት የሰራችሁትም 20 አመት የሰራችሁትም 2 አመት የሰራችሁ አረብ ሀገርም ያልሄደችው ኢትዮጵያ ውስጥ ስትመጣ በ15 ቀን ልኳን ትገባለች። አረብ ሀገር ስንመጣ ሁላችሁም አዲስ ልብስ ለብሰሽ አዲስ ጫማ ለብሰሽ ፏፈሽ ብለሽ ትመጫለሽ አይደለ? በቃ በዛን ሰዓት አንቺ ጥብር አረብ ሀገር ሂጅ እኔ ያልብራለኝ በቃ አሁን አረብ ሀገር በረጅም አመት ስለሰራው ሀብታም ነኝ ብለሻል። ማሪ ኢትዮጵያ ስትመጪ ዲሃው ጋር እኩል የምትኖሪው እኩል ልክሽን ነው የምትገቢውና ያገኛችሁትን ቅጠል ይሄ ቦርጭ ማጥፊያ ነው ያሏችሁ ጊዜ ግዝት ቃም፣ ይሄ የሰውነት መቀነሻ ነው ያሏችሁ ጊዜ ግዝት ቃም፣ ይሄ የሰውነት ማወፈሪያ ነው ግዝት ብልት፣ ይሄ ዳሌ ማውጫ ነው ግዝት ዋጥ። ከዛ ምን ትጠቀሚያለሽ? በሽተኛ ሆነሽ ቅርት ያልተመረመረ። እኔ ሱቄን ከፍቻለሁ። ሱቄን ሞቅድ የመቂ በልልኝ ከማንቻውም ቦታ ላይ ያገኙትን ሱፐር ማርኬት አይ ዛሬ እንደ አይነት መድኃኒት መጥቶ ምናምን ብዬ ፖስትልሻለሁ። እኔ ግዢኝ እንጂ ያንቺ ጤና አያሳስበኝም። እኔ ግዙኝ እንጂ የናንተ ጤና አያሳስበኝም። አያችሁ ይህ ነው መድኃኒት ዝም ብላችሁ አትጠቀሙ። አረብ ሀገር ላይ የሚኖሩ እህቶችም ሆነ ማንኛውም ቦታ ላይ የምትኖሩ እህቶች መድኃኒት ዝም ብላችሁ አትጠቀሙ። ከላይ የተሰጣችሁት ነገር ለናንተ ያ ነው የናንተ ጤና፣ ያ ነው የናንተ አፍያ። አላህ ሰውነትሽን አፍሮብሻል፣ አዘፍዝፎብሻለን ከምትበያቸው ምግቦች ቀነሽ፣ ስፖርት ስሪ፣ ተንቀሳቀሽ። ግን ቁጭ ብለሽ ያገኘሻትን ቅልጥም አድርገሽ ትበያለሽ። ማታም ተኛለሽ። ከዛ ሰውነትሽ ይጨምራል። ግን ይጨምር ማሪ የጤና መጨመር ከሆነ የጤና ውፍረት ከሆነ የጤና ቦርጭ ከሆነ የሰው ልጅ ልንገራችሁ ክፉ በሽታ ነው። ታሞ መተኛት ነው። ታሞ በር ማየት ነው። ታሞ ጣራ ማየት ነው። ታማችሁ ማናየኝ ማመጣ ማንጠይቂ ማለት ነው እንጂ ይሄ ወፈርኩኝ ውፍረቴ ሰው በላይ ሆነብኝ እኔ በቃ አሁን በኋላ ወፍር ነኝ ሰው አይፈልገኝም ልብስ አይበቃኝም። ማሪ ኢትዮጵያ ስትመጪ ልክ ትገቢያለሽ። ኢትዮጵያ ስትመጪ ኑክታ ቃላችሁ ይሄ በሙቀጫ ተወቅጦ ልጥልጥ ሲል በጣም ትንሽዬ ነው የሚሆነው። በርበሬ አሁን 10 ኪሎ 50 ኪሎ በርበሬ ገዝተን ሲደቀደቅ ስንት ይሆናል? 15 ኪሎ ማትሆነው እና ስትመጡ ትቀንሳላችሁ። ያገኛችሁትን ነገር አትጠቀሙ ነው የምለው። ውዶቼ፣ ማሮቼ፣ ፍቅሮቼ ባካችሁ ወላሂ ራሳችሁን ጠብቁ። በየትኛውም አገር ላይ ሆናችሁ የምትሰሩ የመዳም ቅመሞች ራሳችሁን ጠብቁ። ለራሳችሁ ጥንቃቄ አድርጉ። የምወስደው መድኃኒት የምጠቀመው ነገር ለኔ ምን ያመጣብኛል ብላችሁ ራሳችሁ ላይ ትኩረት አድርጉ። እንደነገርኳችሁ ቻናሉን ሰብስክራይብ አድርጉልኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። እንደዚሁም ደግሞ ላይክ አድርጉልኝ። አካውንቴ እውነት ለመናገር በየቀኑ አይደለም ቪዲዮ ለመስራት በሳምንት ቪዲዮ ለመስራት አያስፈልግም። በጣም ነው የቀዘቀዘው፣ በጣም ነው የሞተው። እኔም ያው ትኩረት አድርጌ ብዙን ሰዓት አልሰራሁበትም። ለዛም ይሁን የናንተ ላይክ ሸራ ለማድረግ ይሁን የናንተ ሰብስክራይብ ለማድረግ ይሁን እኔ ቪዲዮ በለቀኩ ቁጥር ከሰዎች ይደርሳል ብዬ እንኳን ከሰዎች ሊደርስ ከራሱ ከስልኩ ጋር አልተለያየ